ታንጎት ያለበት የኛን ልጅ ይዟሉ። ከኋላ በኩል ታብታብ አደረገው አሉ። ከዛ እኛው ተዋርደናል፣ በጣም ተዋርደናል። ምነው አንዳንድ ነገር እኮ ለህዝብ የማይወሩ ነገሮች እኮ አሉ። የማይወሩ ሰው መስማት የሌለባቸው ነገሮች አሉ እኮ። ያውም አንድ ወንድ ለአንድ ወንድ አንሶ ቢያንስ እንኳን እኮ አለመመቻቸት እኮ አለ አይደል እንዴ? እኛ ሴቶች እንኳን ማለት ነው እኛ ሴቶች እንኳን እንታገላለን አይደለም ወንድ ልጅ። እንዴት በዚህ ልክ ራሳችሁን አዋርዳችሁ እኛንም በሄዳችሁበት እኛን ታዋርዱናላችሁ እንዴ? ኧረ በጣም ይደብራል። ምን ሆናችሁ ነው ግን? ደግሞ እሺ ሆነ ተከሰተ አይደለም፣ እፍን አርጉት፣ እዛው ዋጥ አርጉት። አታደግ እስቲ ቃል አትይዝ፣ ነቃ አትንገላታም። ህመም ነው በቃ ታከማለህ ወይ ራስን ብቻ አላውቅም። እዛው ዝም ብለህ እዛው አፍነህ መያዝ ሲገባ እንደ ጀብድ ወጥተ ሚዲያ ላይ ተደፍሬያለሁ ምናምን ብላችሁ እኛንም አዋረዳችሁን እንዴ? ይሄ መደፈሩ ሌላ ጉዳይ ነው። እሱ ተደፈረ። ሌላው ውርደት ደግሞ ምንድነው? ኢትዮጵያኖች መቼም አፋችን አያርፍም። ልጃችን ተደፈረ ብለን ወሬያችንን ቀደዳ ጀመርን። እንዴት ብለን መፎከር። ባንጋሎች ደግሞ ድንጋይ ሰብስበው ኢትዮጵያኖች ያሉበት ቦታ አሳደው መምጣት ጀመሩ። ሰማቸው። ከዛ በኋላ ኢትዮጵያኖቹ ሊገሉኝ ነው፣ ወንዶች ናቸው ከ10 በላይ የሚሆኑ አንድ ቤት ውስጥ የሚኖሩ ወንዶች። በዚህ ልክ እንዴት ነው እናንተ ፍርሃት? ምን ነው እናንተ? ሰው ልጅ እኮ አንዴ ነው የሚሞተው። ቢሞት ራሱ አይደል እንዴ? ሞት ደግሞ የትም አይቀርም፣ ይሞታል። ኧረ እኔ በጣም የሚያስጠላኝ ነው። የመጨረሻ ላይ ቁጭ ብለን እያየን መጋረጃ ስር ተደብቆ መጡ ይባባላሉ ወንዶቹ፣ የኛዎቹ ወንዶች። ትንሽ ትንሽ ራሳችሁን አስከብሩ። እንደ ወንድ ወጣ ብላችሁ ምንድነው የፈለጋችሁት? ምንድነው ችግር አለ ብላችሁ ጠይቁ። ምንድነው የምትፈሩት? በነገራችሁ ላይ እኔ የሳውዲ ወንዶች ጀግና ናቸው የምር። ስንት ነገር ነው የምትላለፈባቸው፣ ስንት አይነት ፈተና አሳልፈው፣ ስንት አይነት ነገር ተቋቁመው እዛ ደርሰው ዛሬ እንዲህ አይነት ነገር ቢፈጠር ራሱ እኔ እንጃ ራሳቸውን እንደሚያስከብሩ እኔ በጣም በእነሱ እርግጠኛ ነኝ። አልጋ ስር ከመሸሸግ ወታችሁ እንደ ወንድ ምንድነው የፈለጋችሁት? ምንድነው ያጎደለው ብላችሁ እንደ ወንድ ጠይቁ። ድብድቡ ሲቀር ኧረ እኔ ተሸማቀቅኩ የምር። አማርኛ መቻሌ ነው እንጂ ኢትዮጵያዊ አይደለሁም ብዬ ሽምጥጥ ማድረግ ፈልጋለሁ በዚህ ዘመን። ለማንኛውም ያልሰማችሁ ሰዎች ኢትዮጵያዊ ዜጋ የሆነው እንትን በረሃ ላይ የሚሰራ በዱባይ ሀገር ማለት ነው። ይሄኛው ባንጋሊው ጥማት ያለበት አንጎት ያለበት የኛን ልጅ ይዟሉ። ከኋላ በኩል ታብታብ አደረገው አሉ። ከዛ እኛዎቹ ደግሞ አፋቸው አላርፍ ሲል እንዴት ተነካን ተደፈርን ብለው ለልጁ ይገዛ ወጡ። ሲወጡ እነዛ ደግሞ የበለጠ ሆኖ ድንጋይ ሰብስበው ምናምን ነገር ሊደበድቧቸው ቤት መጡ። ከዛ ሲመጡ ቤት ሲደርሱ የኛዎቹ ደግሞ አልጋነሽ መጋረጃነሽ እየገለጡ መደባበቅ። እነሱ የራሳቸው ቻናል እንዲያደግ እንዲህ አይነት ሚስጥር የሆነ ሰው የሆነ በቃ የማይወራ ነገር ይዞ ሲመጣ ያንን ነገር መደበቅ አይፈልግም፣ ወይንም ደግሞ እንዲያወራው ይገፋፋል እንጂ አይ ይህንን ነገር እኮ እስኪ ያጋጥሟቸው በውስጥ እንጨርሰው እንዲህ አይነት ነገር እኮ ሚዲያ ላይ አይወራም ብሎ እስኪ የመከረ ሰው አለ? እስካሁን ድረስ የለም። አንዳንዴ አቢባን ነው ሚዲያ ነገር አይ ለሚዲያ የማይመጥን ነገር አታውሩ የምትለው እሷ ነች እንጂ በተለይ መሲ ብሪጅስቶን ምናምን የሚሏት እቺ ቆዳ ማለት ነው። እሷማ የባሰባት ናት። በመዳም ቅመሞች ራሱ ስታያት አብዛኛውን የመዳም ቅመሞችን የምታዋረድ የምታሳፍር እሷ ነች። ሁሉም ሰው እኮ ብልጥ አይደለም። ሁሉም ሰው እኮ አራዳ አይደለም። ብዙ የማያውቁ ልጆች አሉ። ምን መናገር እንዳለባቸው የማያስተውሉ ልጆች አሉ። እነዛ ልጆች ግን ነገ ሲነቁ ቪዲዮአቸውን ሲያዩ ቮይሳቸውን ሲሰሙ ወይ ምንኜ ነው ብሎ ራሳቸውን አደጋ ላይ ሊያደርጉ የሚደርሱ አሉ። ነገ ደግሞ ላይፍ አላት፣ ህይወት አላት። ሰው የማይወራ ነገሮችን እየመረጣችሁ ብታስወሯቸው ባይ ነኝ። እኔ እንጃ። አሁን ባለፈ ሰምታችሁ ከሆነ ላይፏ ላይ ከትላንት ወደ አንዷ ፍቅረኛ ይዛ ትወጣለታለች ከመዳም ቤት ስትወጣ ምናምን ስትወጣ ጥቅልህ ራቁቷን ባይዘወይ ቪዲዮ ይቀርጻታል። እሱን እየጠየቋት ነው። ሰው በሚጠይቋት ሰዓት ግን እቺ ልጅ ምን ማውራት እንዳለባት ምንስ ደግሞ ማውራት እንደሌለባት አይለዩላትም።
ሁሉም ሰው ለመስማት ጉጉት አለው። ግን እዛ ላይ ደግሞ የሚጠይቀው ሰው ትልቅ ሰው ናት አይደለ? እቺ መሲ በርጅስቱ ትልቅ ሰው ነች፣ ሴት ልጅ አላት አይደል? ቢያንስ ለሴት ልጇ ለራሷ የሚመጥን ጥያቄ ብትጠይቅ፣ ብታስወራት፣ ብትመክራት እንዲህ አይነት ነገር እኮ አይወራም ብትላት አሪፍ ነው የሚሆነው። ሰው የማይወራ ነገር እየሰበሰባችሁ ሚዲያ ላይፋችሁ እናንተ ቲክቶካችሁ እያሳደጋችሁባቸው ነገሳ እና ሰውን ጉዳይ ሌላ ጊዜ እመጣበታለሁ። ግን አንዳንዴ መወራት የሌለበት ወንዶቻችን እንኳን ብልጡ እንጂ አራዳ ሁኑ። ምን ሆናችሁ ነው? ኦኬ ራሳችሁን ለነገሩ እናንተ ብር ከዛ ከዚህ መቀባበል ነው እንጂ ምንም እንትን የለባችሁም። ሶ ዛሬ ክሬኖችን አሰራር ነው የምሰራው። ንግስቲቱ ተከስታለች። ለማንኛውም እመለስበታለሁ። እንደዚህ ዘና ፈታ ብላችሁ ወጡ ስትወጡ። እሺ ፀጉሬ ነው ደግሞ ፀጉሬ ነው። አጨብጭቡልኝ። ሰው ፎሎ ማድረግ እንዳይረሳ።